ቢል ጌትስ ምን ያህል ውርስ ለልጆቻቸው እንደሚተው ገልጸዋል። ይህም ጉዳይ እጅግ እያነጋገረ ይገኛል። እኛም በትንታኔያችን በስፋት እናስደምጣቸዋለን። ሁለቱ ባለግዙፍ ምጣኔ ሀብቶች አሜሪካና ቻይና ፊት ለፊት ተፋጠዋል። በሁለቱ ታላላቅ ምጣኔ ሀብቶች መካከል ያለው የንግድ ጦርነት የመቀዛቀዝ ምልክት የሚያሳይ አይመስልም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ላይ የጣሉት ታሪፍ በእጥፍ ይጨምራል ብለውም ዝተዋል። ትራምፕ ከዛቱ ከሰዓታት በኋላ ቻይና ፍንክች እንደማትል አስታውቃለች። ይህንንም ጉዳይ በስፋት እንመለከታለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ ውድ የቻናላችን ቤተሰቦች በያላችሁበት ክፍለ ዓለማት ሁሉ ሰላማችሁ ይብዛልን እያልን እነሆ በዚህ ቻናል ላይ የተለያዩ መረጃዎችን በስፋት የምናስደምጣችሁ ይሆናል። ወደ መረጃዎቹ እናመራለን። ቢል ጌትስ ምን ያህል ውርስ ለልጆቻቸው እንደሚተው ገለጹ። የ69 ዓመቱ የማይክሮሶፍት መስራችና ቢሊዮነሩ ቢል ጌትስ እያንዳንዱ 3 ልጆቹ ከ100 ቢሊዮን ዶላር በላይ ከሚሆነው ሀብትም ከ1% በታች ያገኛሉ ብለዋል። በእኔ ሁኔታ ልጆቼ ጥሩ አስተዳደግና ትምህርት አግኝተዋል፣ ነገር ግን ከጠቅላላው ሀብት ውስጥ 1% ያነሰ ያገኛሉ። ምክንያቱም ለነሱ ውለታ እንደማይሆን ወስኛለሁ። ስራው መንግስት አይደለም፣ ማይክሮሶፍት እንዲያስተዳድሩ አልጠይቃቸውም ሲልም በአንድ ፖድካስት ላይ ተናግሯል። እንደ አውሮፓውያን አቆጣጠር በ2025 የፎርበስ የዓለም ቢሊዮነር መዝገብ ቢል ጌትስ 102 ቢሊዮን ዶላር ዋጋ ያለው ሲሆን ይህም በፕላኔታችን ላይ 13ኛ ሀብታም ሰው እንደሆነም የተገለጸው። ቢል ጌትስም 28፣ 25 እና የ22 ዓመት የሆኑ 3 ልጆችም አሉት። ቢል ጌትስ ሲሞት ከ1% በታች ሀብቱን ልጆቹ እንደሚወርሱ የገለጸ ሲሆን አክሎም የራሳቸው ገቢና ስኬት እንዲኖራቸው ጉልም እንዲሆኑና ባገኙት አስደናቂ እድልና መልካም እድል እንዳይሸነፉ እድል ልሰጣቸው እፈልጋለሁ ሲልም ነው የተደመጠው። ሁለቱ ባለግዙፍ ምጣኔ ሀብቶች አሜሪካና ቻይና ተፋጠዋል። በሁለቱ ታላላቅ ምጣኔ ሀብቶች መካከል ያለው የንግድ ጦርነት የመቀዝቀዝ ምልክት የሚያሳይ አይመስልም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ላይ የጣሉት ታሪፍ በእጥፍ ይጨምራልን ብለው ዝተዋል። ትራምፕ ከዛቱ ከሰዓታት በኋላ ቻይና ፍንክች እንደማትልም አስታውቃለች። እስከ መጨረሻው ለመታገል ቃል ገብታለችም። ትራምፕ እንዳስፈራሩት በቻይና ላይ ታሪፉን እጥፍ የሚያደርጉት ከሆነም ወደ 104% ይሆናል ማለት ነው። ቻይና ዘመናዊ ተንቀሳቃሽ ስልኮች፣ ኮምፒውተሮች፣ ቪዲዮ ጌም ጨምሮ በርካታ ምርቶችን ለአሜሪካ ትልካለች። ትራምፕ እነዚህን ተጨማሪ ታሪፎች ተግባራዊ ለማድረግ እስከ ረቡዕ ሚያዝያ 1 ቀን 2017 ዓ.ም ድረስ ቀነ ገደብ አስቀምጠዋል። ቻይና የጣለችውን 34% ታሪፍ እንድታነሳ ትራምፕ በማስፈራራት ጭምር ጠይቀዋል። አገራቱ ከያዙት አቋም ፈቀቅ ይሉ ይሆን? ቻይና ታሪፍን በብቸኝነት ታነሳለች ብሎ ማሰብም ስህተት ነው በማለት ዘ ኮንፈረንስ ቦርድም በተሰኘው የምርምር ተቋም የቻይና ማዕከል ከፍተኛ አማካሪ የሆኑት ሞንቶፋርም ተናግረዋል። አክለውም ይህ ሁኔታ ቻይናን ደካማ አድርጎ ከመሳል በተጨማሪ አሜሪካ መያዣ የሚሆን እናም የበለጠ እንድትጠቀም የሚያስችል አቅምን ይሰጣታል። በአሁኑ ወቅት ረዘም ወዳለ የምጣኔ ሀብት ቀውስም ሊያመራ የሚችል ችግር ላይ ደርሰናልም ይላሉ። ትራምፕ ከ100 በላይ የሚሆኑ ሀገራት ላይ የጣሉት ታሪፍን ተከትሎ የዓለም አክሲዮን ገበያ አሽቆልቁሏል። በተለይም የእስያ አክሲዮን ገበያ በ10 ዓመታት ውስጥ ታይቶ በማይታወቅ ሁኔታ እጅግ በከፋ ሁኔታ የወረደ ሲሆን ማክሰኞ መጋቢት 30 ቀን 2017 ዓ.ም በተወሰነ መጠንም አገግሟል። ትራምፕ ባለፈው ሳምንት የጣሉትን ታሪፍ ተከትሎ ቻይና 34% ታሪፍ በመጣል አጸፋውን መልሳለች። ትራምፕ ቻይና የጣለችውን ታሪፍ የማታነሳ ከሆነ 50% ተጨማሪ ታሪፍ በመጣልም የበለጠ አጸፋዊ እርምጃ ይወስዳለው ሲሉም ዝተዋል። በአሁኑ ወቅትም የዓለም የንግድ ሁኔታና ገበያን አጠራጣሪ ሁኔታ ውስጥ ገብቷል። ትራምፕ የጣሉት ታሪፍ ረቡዕም ተግባራዊ መሆን ይጀምራል። በርካታ የእስያ ምጣኔ ሀብቶች በዚህ ታሪፍ ይመታሉ። በቻይና ላይ የተጣለው ታሪፍ ወደ 54% ከፍ የሚል ሲሆን ቪየትናም 46% እንዲሁም ካምቦዲያ 49% ታሪፍም ይጠበቅባቸዋል። የምጣኔ ሀብት ባለሙያዎች ሁኔታዎች እየሄዱበት ያለው ፍጥነት እጅግ አስጨንቋቸዋል። መንግስታት፣ ገበያዎች፣ ባለሀብቶችና ሌሎችም ባለድርሻ አካላት ሁኔታዎችን ለማስተካከልም ሆነ ለየት ላለ የዓለም አቀፍ ኢኮኖሚ ለመዘጋጀትም ጊዜም አላገኙም። ቻይና ለመጀመሪያው ዙር የትራምፕ ታሪፍ በተወሰኑ የአሜሪካ ምርቶች
ምርቶች ላይ አጸፋይ ታሪፍ በመጣል ምላሽን ሰጥታለች። በተጨማሪም ብርቅዬ የብረት ማዕድናት ላይ የውጭ ንግድ ቁጥጥር እንዲሁም ጉግልን ጨምሮ በአሜሪካ ተቋማት ላይ ገበያውን በበላይነት የመቆጣጠር ሁኔታ ላይ ምርመራን ከፍታለች። ከዚህ በተጨማሪም ጠንከር ያሉ እርምጃዎችንም እየወሰደችም ትገኛለች። ቻይና የመገበያያ ገንዘቧ ዩዋን እንዲዳከም ያደረገች ሲሆን ይህም የውጭ ንግዷን የበለጠ ሳቢም ያደርገዋል። ከመንግስት ጋር ግንኙነት ያላቸው ኢንተርፕራይዞችም ገበያውን ለማረጋጋት በሚመስል መልኩ አክሲዮኖችን እየገዙ ይገኛሉ። ቻይና ለአሜሪካ ከፍተኛ ምርቶችን በመላክ በቁንጮነትም ተቀምጣለች። ለቻይና የአሜሪካ ገበያ ትልቅ ስፍራ አለው። በአሁኑ ወቅት ቀውሱን መሸከም የሚችለው ማን ነው የሚል ጨዋታ ነው እያየንም ያለ ነው። በየትኛውም በኩል የሚተርፍ አካል የለም ይላሉ በፒተርሰን ኢንስቲትዩት የአሜሪካ ቻይና የንግድ ባለሙያም ሲናገሩ። የምጣኔ ሀብቷ እንኳን ቢያሽቆለቁል ቻይና ይህንን የአሜሪካ ጥቃት ነው ብላ የምታምነው ነገር ላለመቀበል የትኛውንም ሁኔታ ልትቋቋም ትችላለችም ይላሉ። ቻይና የውጭ ንግዷ የሚያሽቆለቁል ከሆነ ወሳኝ የሆነ የገቢ ምንጯ መጎዳቱም የማይቀር ነው ብለዋል። ለቻይና ምጣኔ ሀብት በከፍተኛ ሁኔታ መመንደግም የውጭ ንግዷ ለረጅም ጊዜ ቁልፍ ሚናን ተጫውቷል። ሀገሪቷ ምንም እንኳን ከፍተኛ የቴክኖሎጂ ማኑፋክቸሪንግ ዘርፍና የሀገር ውስጥ ፍጆታን በመጨመር የገቢ ሁኔታዋን ለማስፋፋት እየሞከረች ቢሆንም የውጭ ንግዷ አሁንም መሰረታዊ ነው። በቻይና ላይ የተጣሉ ታሪፎች መቼ ተጽዕኗቸው ሊታይ ይችላል ለሚለው በቅርቡ እንደሚሆንም በሃርቫርድ ኬኔዲ ስኩል የሙሳቫር ራማኒ የንግድና የመንግስት ማዕከል ከፍተኛ ባልደረባ የሆኑት ግለሰብም ያስረዳሉ። ፕሬዝዳንት ዢ ጂንፒንግ በሀገሪቱ የምጣኔ ሀብት መቀዝቀዝ እናም ገቢ መቀነስ ምልክት ከጊዜ ወደ ጊዜ አጣብቀኝ የሆነ ምርጫም ይገጥማቸዋልም ይላሉ። ታሪፉ በሁለቱ ሀገራት ላይ የሚኖረው ተጽዕኖም በስፋት እየተነገረ ይገኛል። ጉዳቱ ለቻይና ብቻ አይደለም። ከዚህ ሁኔታ አሜሪካም የምታጣው ነገር ቀላል የሚሆን አይሆንም። አሜሪካ በአውሮፓውያኑ 2024 ከቻይና ያስገባቻቸው ምርቶች 438 ቢሊዮን ዶላር እንደሆነ ከአሜሪካ የንግድ ቢሮ የተገኘው መረጃም ያስረዳል። አሜሪካ ለቻይና ያደረገችው ወጪ ንግድ ደግሞ 143 ቢሊዮን ዶላር ነው። ይህ ማለትም አሜሪካ ከቻይና ጋር በምታደርገው የንግድ ልውውጥ 295 ቢሊዮን ዶላር የንግድ ጉድለትም ገጥሟታል። አሜሪካ ከቻይና የምታስገባቸው ምርቶች በአጭር ጊዜ ከየትኛውም ሀገር በሚገኙ ምርቶች እንደምትተካቸው ግልጽ አይደለም። ሁለቱ ሀገራት በምጣኔ ሀብቱ ረገድም በብዙ መንገዶች የተሳሰሩ ናቸው። በሁለቱ ሀገራት መካከል ከፍተኛ መጠን ያለው ኢንቨስትመንት፣ የዲጂታል ንግድ እንዲሁም የመረጃ ልውውጥም አላቸው ሲሉ የሚናገሩት ደግሞ በሲንጋፖር የሄንሪሽ ፋውንዴሽን የንግድ ፖሊሲ ኃላፊ ዲቦራ ኤምልስ ናቸው። ታሪፍ መጣል የሚቻለው ለተወሰነ ጊዜ ብቻ ነው። ነገር ግን ሁለቱም ሀገራት አንዱ አንዱን የሚጎዱበት ሌሎችም መንገዶችም አሏቸው። ምናልባትም ነገሮች ሊከፉ ይችሉ ይሆናል። ሊከፉ የሚችሉበትም ብዙ መንገዶች አሉ ሲሉም ያክላሉ። ቻይና ወደ አሜሪካ የምትልካቸው ምርቶቿን ወዴት ትልካለች የሚለውን ለማየት የተቀረው ዓለም እየጠበቀ ነው። ምናልባትም እንደ ደቡብ ምስራቅ እስያ ወዳሉ ገበያዎችም ሊሄዱ እንደሚችሉ ግለሰቧም ያስረዳሉ። ሆኖም እነዚህ ሀገራት ከተጣለባቸው ታሪፍ ጋር በተያያዘ ምርቶቻቸውን የት መሸጥ እንዳለባቸው እያጤኑም ይገኛሉ። በተለየ ዓለም ውስጥ ነው ያለነው ጨለም ባለ ሁኔታም ብለዋል። ታዲያ የዚህ ጉዳይ መጨረሻው ምን ይሆን? በትራምፕ የመጀመሪያ የስልጣን ዘመን በነበረው የሁለቱ ሀገራት የንግድ ጦርነት ድርድሮች ነበሩ። ሆኖም በአሁኑ ወቅት ነገሮች ከዚህ በኋላ ወዴት ሊያመሩ እንደሚችሉ ለመተንበይ በጣም ከባድ ነው የሚሉት በሎይ ኢንስቲትዩት የምጣኔ ሀብት ባለሙያ የሆኑት ሮላንድ ያስረዳሉ። ሮላንድ ከሚጠቀሱት መካከል የመገበያያ ገንዘቧን የበለጠ ማዳከም ወይም በገበያ ያሉ የአሜሪካ ኩባንያዎችን ልታዳክማቸው ትችላለች። ሆኖም አንዳንድ ባለሙያዎች አሜሪካና ቻይና በተናጠል ውይይቶችን ሊያደርጉ እንደሚችሉም ያምናሉ። ትራምፕ ወደ ስልጣን ከተመለሱ በኋላ ከቻይናው ፕሬዝዳንት ጋር አልተነጋገሩም። ቻይና በበኩሏ ለመነጋገር ፈቃደኛ መሆኗን ደጋግማም ገልጻለች። ሌሎች ግን በሁኔታው ላይ ብዙም ተስፋም የላቸውም። አሜሪካ አለኝ ብላ የምታስበው ጥንካሬ ከእውነታው በላይ ይመስለኛልም ይላሉ ዲቦራ። ትራምፕ የአሜሪካ ገበያ በጣም አዋጭ በመሆኑ የቻይና ወይም የየትኛውም ሀገር ውሎ አድሮ ይቀበላል ብለው የሚያምኑት ነገር ለሳቸው አጠራጣሪ ነው። ይህ እንዴት ይቋጫል ማንም አያውቅም የሚሉት ዲቦራ አክለውም ፍጥነቱና የተፈጠረው ውጥረት በእውነት አሳስቦኛል። መጪው ጊዜ በጣም ፈታኝ ነው፣ አደጋውም እንዲሁ በከባዱ የከፋ ነው ስትልም ትገልጻለች። ውድ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ቸር ቆዩልን።